ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ማንቸስተር ሲቲ ወደ ኤላንድ ሮድ ሄዶ ከባዱን ፈተና መወጣት ችሏል። ያለ ሃላንድ መጫወት ለሲቲ ቀላል አልነበረም፣ ግን ደግሞ 1-0 በሆነው ውጤት አሸንፏል። አርሰናልም ላይ ጫና መፍጠሩን ቀጥሎበታል። ሊቨርፑልም እንደዚሁ ማሸነፍ ችሏል። በሴት ፒስ ያስቆጠራቸው ጎሎች ጉዳይ መነጋገሪያ ነው። እዚህ ፕሮግራማችን ላይ እነዚህን ጉዳዮች እንዳስሳለን። የፕሪሚየር ሊጉ የዋንጫ ፉክክር ላይ በጣም ትልቅ ትርጉም ያለው የሚመስል 3 ነጥብ ኤላንድ ሮድ ላይ ማንቸስተር ሲቲ አሳክቷል። ይሄንንም በማድረግ እንግዲህ ያለ ጥርጥር አርሰናል ከቸልሲ ጋር እስኪጫወት ጫና ውስጥ ይገባል። በጣም ፈታኝ ጨዋታ ነበር። ሊድስ ሲቲን በብዙ የፈተነበት ግን ደግሞ መጨረሻ ላይ ሲቲ አሸንፎ የወጣበት ጨዋታ ነው። ይህንንም በማድረግ እንግዲህ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 2 ጠቧል። ከጨዋታው በፊት ትልቁ መነጋገሪያ ነጥብ እዛው ሊድስ ውስጥ የተወለደውና በዚህ ውድድር ዘመን ሲቲ በጣም ጥገኛ የሆነበት ሃላንድ ከጨዋታው ውጭ የመሆኑ ጉዳይ ነበር እና ያለ ሃላንድ መጫወት የሆነ አይነት ፈተና እንዳለው ጨዋታው ላይ ተመልክተናል። ግን ደግሞ የሆነ መፍትሄ የሚሆን ነገር አላጣም። የጥር ፈራሚያቸው ሴሜንዮ ጎል አስቆጥሮላቸዋል። ሲቲ ለነገሩ ይህንን ዋንጫ ከአርሰናል መቀማት የሚችል ከሆነ አርሰናል በራሱ ለሲቲ የከፈተውን የኦፖርቹኒቲ በር እንደ አንድ ምክንያት ማጣቀሱ እንዳለ ሆኖ በጥር የፈረሙት ተጫዋቾቻቸውን ተጽዕኖ ግን በፍጹም ሳናነሳ አናልፍም። የማርጌይ የተከላካይ መስመር ላይ ያለ ጥንካሬ፣ ለዚህ የተከላካይ መስመር የሰጠው መረጋጋት እና ደግሞ የሴሜንዮ በጎል ማስቆጠሩ መቀጠልና ሃላንድ በሌለበትም ጨዋታ ይህንን ኃላፊነት መወጣት መቻል ነው። ጨዋታውን በተመለከተ በመጀመሪያዎቹ 25-30 ደቂቃዎች በጣም ፈታኝ ነበረ ለማንቸስተር ሲቲ። ሊድስ በተለይ ደግሞ የሊድስ ላይኛው ሜዳ ላይ በተለየ ጫና ፕሬስ ማድረግ ማንቸስተር ሲቲን የሊድስን ፕሬሲንግ አልፎ የሆነ ነገር እንዳይፈጥር አስገድዶት ነበር እና እንግዲህ እንደዚህ ባለው ጊዜ ረዣዥም ኳስ እንዳይጥሉ እንደ ሃላንድ አይነት እነዚህ ረዣዥም ኳሶች ተፋልሞ የሚያሸንፍ ተጫዋች የለውም እና በዚህ ምክንያት ከራሳቸው ሳጥን ለመውጣት ከራሳቸው ሜዳ ለመውጣት በጣም ተቸግረው ነበር እና ጨዋታው ሲቀጥል እንደው ከነዚህ 30 ደቂቃዎች በኋላ እንኳ ሊድሶች እድሎች ነበሯቸው ማንቸስተር ሲቲን ምቾት መንሳት። ከዛ ባለፈ ደግሞ ከማንቸስተር ሲቲ የሃይላይን ጀርባ ወደፊት ተጠግቶ ከሚጫወተው የተከላካይ መስመራቸው ጀርባ ዶሚኒክ ካልቨርት-ሉዊን አደገኛ ሩጫዎች ያደርግ ነበር። ዶሚኒክ ካልቨርት-ሉዊን እንደዚህ ያሉ አደገኛ ሩጫዎች ሲያደርግ ብዙዎች አያውቁትም እና እንግዳ ነው የዶሚኒክ ካልቨርት-ሉዊን እንደዚህ ባለ መንገድ መሮጥ። በጣም ፍጥነቱ ያስደንቅ ነበር። እዚህ ጨዋታ ላይ እድሎች አግኝቷል፣ አልተጠቀመባቸውም። ብሬንደን አሮንሰን ሌላኛው እድል አግኝቶ ያልተጠቀመበት ተጫዋች ነው እና ምናልባት እነዚህ ተጫዋቾች መጀመሪያ ላይ ያመከኗቸውን እድሎች ከጨዋታው መጠናቀቅ በኋላ በጣም የሚቆጩባቸው ይመስላል። ይሄ ቢሆን ኖሮ ከሚሏቸው ነገሮች ዋነኛው የዚህ የብሬንዳን አሮንሰን እና የካልቨርት-ሉዊን ሙከራዎች ናቸው። እዚህ ጋር ግን ጃንሉጂ ዶናሩማን አለማድነቅ ደግሞ አይቻልም። እንግዲህ የሲቲ አጫወት ሲለወጥ ሲቲ አይነተኛ የፋስት ብሬክ ቡድን ሲሆን ወይ ደግሞ ቀጥተኛ ሆኖ ለመጫወት ሲያስብ እንደ ዶናሩማ አይነት ጥሩ ሾት ስቶፐር ያስፈልገዋል። ምክንያቱም ሲቲ ከዚህ ቀደሙ የበለጠ ለመልሶ ማጥቃት ተጋላጭ ስለሚሆን ክፍት ስለሚሆን እንደው በሾት ስቶፒንግ ጥሩ የሆነ በአንድ ለአንድ አጋጣሚዎች እድሎችን ማክሸፍ የሚችል እና ሲቲን ጨዋታ ውስጥ የሚያቆይ ግብ ጠባቂ ያስፈልገው ነበር እና እዚህም ጨዋታ ላይ ይህንን መመልከት ችለናል እና እንዴት ለወትሮም ግዙፍ ነው፣ ግን ደግሞ ከተጋጣሚዎቹ ፊት ሰውነቱን የበለጠ እንዴት ማግዘፍ እንዳለበት በሚገባ የሚረዳና የሚያውቅ መሆኑ ቅድም ካልናቸው ፈራሚዎች ጋር በዚህ ውድድር ዘመን ሲቲ የሆነ ነገር የሚያሳካ ከሆነ ሌላ በትልቁ የሚመሰገን ተጫዋች ያደርገዋል። ለማንኛውም ግን ያንን የሊድስ ማዕበል ያንን የሊድስ ፈተና ሲቲ መጀመሪያ መቋቋም መቻሉ ኋላ ላይ በቁመና እንዲያድግ ጨዋታው ላይ አቅሙ እንዲጨምር አድርጎታል። የመጀመሪያው አጋማሽ ከመጠናቀቁ በፊት መነሻውን ከሼርኪ አድርጎ በአይት ኑሪ በኩል ሴሜንዮ ጋር የደረሰው ኳስ ወደ ጎልነት ተቀይሮ ሲቲ ጨዋታውን 1-0 እየመራ ለረፍት መውጣት ከዛ በኋላ ደግሞ ጨዋታውንም ማሸነፍ እንዲችል አድርጎታል። ወደ ሁለተኛው አጋማሽ ሲመጣ ሲቲ የበለጠ ጨዋታውን ተቆጣጥሮታል። በእርግጥ ወደ በኋላ አካባቢ ወደ መጨረሻው አካባቢ ሊድሶች አሁንም አለንበት የሚል አይነት ጫና ሲቲ ላይ መፍጠር ችለው ነበረ እና ረሻሽም ውርወራዎቻቸው ረሻሽም ኳሶቻቸው ለሲቲ የሆነ አይነት ፈተና የሚሰጡ ተጫዋቾቹንም አሰልጣኙንም የሆነ አይነት ጭንቀት
ውስጥ የሚከቱ ነበሩ። ግን መጨረሻ ላይ የሊድስ እንደዚህ ያለው ሙከራ ፍሬ አፍርቶ ወደ ጎልነት አልተቀየረም። ያው በዚህ ምክንያት የመጨረሻው ፊሽካ ሲነፋ የተለያዩ ጥያቄ የነበራቸው ዳንኤል ፋርከ ከዚህ ቀደም አይተናቸው በማናውቀው መንገድ ተበሳጭተው የቀይ ካርድ አይተዋል። ከዳኞቹ ጋር በፈጠሩት ሰጣ ገባ ምክንያት የጓርዲዮላ የቅርብ ወዳጅ እንደሆኑ ይታወቃል። ጓርዲዮላ አቅፎ ሊያረጋጋቸው ሞክሯል እና በጣም ወሳኝ የሆነ 3 ነጥብ ነው ማንቸስተር ሲቲ ያለ ጥርጥር ያገኘው እና ደግሞ ይህንን የምንለው አርሰናል ላይ ጫና ከመፍጠሩ አንጻር ብቻ ሳይሆን ሊድስ ከሰጠው ፈተናም ጭምር ነው። ወደ ኤላንድ ሮድ መጥቶ መጫወት ሁልጊዜም ቀላል አይደለም። በእርግጥ የሲቲ ዋንጫ ተፎካካሪ አርሰናል በሁለቱ የደርሶ መልስ ጨዋታዎች በኤምሬትስና በኤላንድ ሮድ 9 ጎሎች አስቆጥሮ 9-0 በሆነ ድምር ውጤት ነው ዘንድሮ ሊድስን ያሸነፈው። ይሄ ማለት ግን ሊድስ ለሁሉም ተጋጣሚዎች በቀላሉ እጅ ይሰጣል ማለት አይደለምና ሲቲ ተፈትኖበት ያገኘው 3 ነጥብ ሊቃለል አይችልም። እንዳልኩት መጀመሪያ ላይ በሊድስ የበረታ ፕሬሲንግ ምክንያት ሲቲ መሀል ለመሀል ለመጫወት ተቸግሮ ነበር። ሊድሶች በራሳቸው የፈጠሯቸው መድሎች ለሲቲ የሚያስደነግጡ ነበሩ። ግን ደግሞ ጨዋታ ውስጥ ይህንን ተቋቁሞ በመቆየት ውስጥ ሲቲ መጨረሻ ላይ 3 ነጥቡን ማሳካት ችሏል። እንግዲህ በዚህ የውድድር ዘመን እንደምናውቀውና ቅድም እንዳጣቀስ ነው ይህኛው የማንቸስተር ሲቲ ቡድን ያለ ሃላንድ መጫወት ብዙ የሚያውቅ አይነት አይደለም። በተለይ ደግሞ ያው ለቀጥተኛ ጨዋታ የተሰራ ነው። ከዛ ተጋጣሚዎቹ ፕሬስ ሊያደርጉት ሲሞክሩ ረዣዥም ኳሶችን ለሃላንድ በመጣል እና ሃላንድ ከተከላካይ መስመር ጀርባ እየሮጠ በፈጣን ሩጫዎቹ ጎል ሲያስቆጥር እናውቀዋለን እና እንደዚህ ባለው ጨዋታ ግን እንደው ሃላንድ እንደዚህ ያለውን ነገር እንዲያጋልጥና ጎሎች እንዲያስቆጥር ብቻ ሳይሆን ከሊድስ የበረታ ፕሬሲንግ ማምለጫ መንገድ አድርገው ረዣዥም ኳሶችን እንዳይጠቀሙ የሃላንድ አለመኖር ተጽዕኖ ፈጥሮባቸዋል። ለዚህ ነው መጀመሪያ አካባቢ በጣም ተቸግረው የነበረው። ኋላ ግን የሊድስ ሜዳ ላይ መጫወት እና ደግሞ እንደው እንደ ቤዝ ከያዙት የሊድስ ሜዳ የማጥቃት ሙከራ ራሳቸውን ወደ ኋላ ላለመግፋት በጣም ብርቱ ጥረት አድርገው ተሳክቶላቸዋል። በአጫወት ደረጃ ግን እንደው ረዣዥም ኳሶች እዚህ የሲቲ ተከላካይ ላይ አደጋ ሊፈጥሩ እንደሚችሉ በማሰብ ከሲቲ ላይን ጀርባ የሚጣሉ ኳሶች የሆነ ነገር እንደሚፈጥሩ በማሰብ የሊድስ ደጋፊዎች ሂዱባቸው አይነት ጩኸት ሲያሰሙ ነበር። የመጨረሻዎቹ 10 ደቂቃዎችም እንደዚሁ ያው ሲቲ እንደ ሼርኪ አይነቱን ተጫዋች በናታናኪ የቀየረበት ተከላክሎ ጨዋታውን ለመጨረስ የሞከረበት ነው። ይህንን በማድረግ ተሳክቶላቸዋል። ግን ደግሞ ምን ያክል የሊድስ ጫና የበረታ እንደነበረ እዚህም ጋር እንድናይ ያደርገናል እና የዋንጫ ፉክክሩ ላይ በዚህ ምክንያት በጣም ትልቅ ትርጉም ያለው ጨዋታ ትርጉም ያለው ነጥብ ነው ልንል እንችላለን። እዚህ ጨዋታ ላይ በትልቁ ግን ምናልባት እንደው ልንነጋገርበት ከተገባ ከሲቲ ያጫወት ባህሪ አንጻር ጨዋታውን አሸንፎ እንኳ ላናነሳው የማንችለው ተጫዋች ሃላንድ ነው። ያለ ሃላንድ መጫወት ለዚህ ሲቲ ብዙ የሚስማማ ብዙ የሚመች አይመስልም። ምንም እንኳን እንደ ሴሜኑ አይነት ተጫዋቾች ከፈረሙ በኋላ የጎል ማግባት በርደኑን እየተጋሩት ቢሆንም ያለ ሃላንድ መጫወት ግን በጣም ትልቅ ፈተና እንዳለው በዚህም ጨዋታ ላይ በመጠኑ አይተናል። በእርግጥ ያለ ሃላንድ ደግሞ ጎል ማስቆጠርና ማሸነፍ ለዚህ ቡድን ስኬት የሚባል ነው። ለረሻሽም ኳሶች ፋይት የማረጉ ጉዳይ ያገኛቸውን እድሎች በቶሎ የመጨረሱ ነገር እና ደግሞ እንደ ዛሬ ባለው የሊድስ አፕሮች እነዚህ ረሻሽም ኳሶች ሃላንድን ታርጌት እያደረጉ በመላክ ከጫና ነፃ መሆንን ስናስብ ሃላንድን በትልቁ ቡድኑ ሚስ አድርጎታል። ያ ብቻ ሳይሆን ሃላንድ በጣም ብዙ ጎል የሚያስቆጥርለት ጥሩ ባልሆኑባቸው ጊዜያቶች እንኳን በሃላንድ ጎል ማስቆጠር የሚያሸንፍ አይነት ቡድን ስለነበረ በዚህ ውድድር ዘመን ሲቲ የኤርሊንግ ሃላንድ ቲም ነው እየተባለ ሃላንድ ላይ ጥገኛ እንደሆነ ሲነሳ ሰምተናል። እንግዲህ በፕሪሚየር ሊጉ ይሄ ሊድስ ጨዋታ ለመጀመሪያ ጊዜ ነው ሃላንድ ያልተጫወተበት ጨዋታ እና የቡድኑ አምበል በርናርዶ ሲልቫም ኤፍሲ ሃላንድ ስለመባሉ ማንቸስተር ሲቲ ሰምቶ ፈገግ ማለቱን ተናግሯል በአንድ አጋጣሚ እና ሲቲ ያለዚህ አጥቂ በዚህ ውድድር ዘመን መጫወት አይችልበትምና ሃላንድ ያለመኖሩ እንደው እንደ ቀላል ሊታይ አይገባውም ነበር። ከዚህ ቀደም ራሱ ፔፕ ጓርዲዮላ ነው ቶተናምን የሃሪኬን ቡድን ብሎት የሚያውቀው እና ኋላ ላይ ይቅርታ ጠይቆበታል። ይሄ ቡድን የሃላንድ ቡድን ቢባል የማይገርምባቸው በጣም ብዙ ምክንያቶች አሉ። ግን አንድ ጥሩ ነገር
በሆኑ ሳምንታት በሼርኪ የሆኑ ሳምንታትን በሴሜንዮ በሌላ ጊዜ በሃላንድ በፊል ፎደን ከዛ ደግሞ ልክ እንደባለፈው ሳምንቱ በኦሬሊ አማካይነት ጨዋታዎችን ማሸነፍ ለሲቲ በጣም በጣም ወሳኝ የሚባል ነው። ለነገሩ የጓርዲዮላ ቡድኖች ባህሪ ከዚህ ቀደምም ቢሆን እንደዚህ ያለ ነው። ሃላንድንና ኬንን የተመለከተ ጉዳይ ግን ካነሳን አይቀር በዚህ ውድድር ዘመን ሃላንድ ከዚህ ቀደም የሚታማባቸውን በጣም ብዙ ነገሮች አርሟል። ሲቲ እንደ ቡድን አሁን አርሰናል ላይ ጫና በፈጠረው ልክ ጠንካራ ይሆን እንጂ የሃላንድን ጥንካሬ ግን አለማንሳት አይቻልም። በእርግጥ ባልተለመደ መንገድ ረዥም ጎል ያላስቆጠረባቸው ጨዋታዎች፣ አንኢንቮልቭድ የሆነባቸው አጋጣሚዎች ተፈጥረዋል። በረዥም የውድድር ዘመን ግን ምን መዝነው ከሆነ ተጫዋቹን ባሳየው ፐርፎርማንስ ላናደንቀው አንችልም። ምክንያቱም አንድ ሃሪኬን ቶትናም ውስጥ እያለ ወደ ባየርንም ከሄደ በኋላ ወይ ለብሔራዊ ቡድን ሲጫወት ከምንደነቅበት ነገር አንዱ ወደ ጥልቅ ሩጫዎች እያደረገ ከግራና ከቀኝ ለሚሮጡ ወይ ከተከላካይ ጀርባ ለሚሮጡ የቡድን አጋሮች የጎል ማግባት እድሎች ያመቻቻል እና ይህንን በማድረግ ውስጥ ሃሪ ኬን ጎል ከማስቆጠር ያለፈ ሜዳ ላይ የጎል አማራጮች የሚፈጥር ተጫዋች ሆኖ እንዲደነቅ ያደርገዋል። በዚህ ውድድር ዘመን ሃላንድም እንደዚህ ያለ ባህሪ ተላብሷል። እንግዲህ ከሃላንድ የበለጠ የጎል ማግባት የጎል አጋጣሚዎችን የፈጠረው ብቸኛ ተጫዋች ብሩኖ ፈርናንዴዝ ነው። ብሩኖ ፈርናንዴዝ ደግሞ ዋነኛው ስራ ይሄ ነው እና ሃላንድ እንዴት ያለ ግሩም ሲዝን እያሳለፈ እንዳለ እንድንረዳ ያደርገናል። ስለዚህ ያለ ሃላንድ ተጫውቶ ማሸነፍ የሚለው ነገር ለሲቲም ሌላ ኤክስፒሪየንስ ነው በዚህ የውድድር ዘመን እና ጎል ያስቆጠረው ሴሜንዮ በጣም ጥሩ ፈራሚ መሆኑን እንድናይ የሴሜንዮን ግዢ እንድናደንቅ ለነገሩ ተጫዋቹን አርሰናልም ሊቨርፑልም ይፈልጉት ነበር። አርሰናል ተጫዋቹን ሊያስፈርመው የሚያስብ የነበረው ወይ ደግሞ እንደ ተጫዋቹ የሚጠብቀው ቢሆን በክረምቱ እንደሆነ ግልጽ ነው። አርሰናልን ሲወድ ሲደግፍ ያደገ ነው። ሊቨርፑል ደግሞ ተጫዋቹ ጥር ላይ በመምጣቱ ምክንያት የተጠየቀውን ከፍ ያለ ገንዘብ የመክፈል ፍላጎት አልነበረውም እና ማንቸስተር ሲቲ እድሉን በሚገባ ተጠቀመ። ሴሜንዮን አመጣው እና ሴሜንዮን ሲያመጣው ምን ያክል በዚህ ውድድር ዘመን ተጫዋቹ ኢንፍሉዌንሻል እንደሆነ የማንቸስተር ሲቲ የተጫዋቾች አይን ውስጥም ዝውውሩ በቀላሉ እንደገባ ማሳየው ሃላንድ በቃ አሁን ወደ ሲቲ ከመጣማ በፍጹም ኳስ አይሰጠኝም አያቀብለኝም። ምክንያቱም በጣም ብዙ ጎሎች እያስቆጠረ ስለሆነ ጎልደን ቡቱን ለማግኘት ሲል የወርቅ ጫማውን ለማግኘት ሲል ኳሶች ይከለክለኛል በሚል አሹፎበት ነበር። ምንም እንኳ ለሃላንድ ባይቀራረብም ግን እንደው ይህንን ቀል ወደ ጎን ትተነው 14 የፕሪሚየር ሊግ ጎሎች አሉት እና ይሄ በጣም በጣም ያስደንቃል እና በዚህ ውድድር ዘመን በጥቅሉ እንግዲህ ወደ ሲቲ ከመጣ ያገባቸውንም ጎሎች ከዚህ አንጻር መመዘን ያስፈልጋል። ለሲቲ በጥቅሉ እንደ ቡድን ካየነው ይሄ የካቲት ወር በጣም የተመቸ ነበር። የማሸነፍ ግስጋሴውም እንግዲህ ፌብሩዋሪ ላይ 100% ሆኖ ተደምድሟል። ይሄ የዋንጫ ፉክክሩ ላይ በጣም የተለየ የአቅጣጫ ለውጥ ሊያደርግ የሚችል በጣም ትርጉም ያለው 3 ነጥብና ጨዋታ ነው። ሊድስን በተመለከተ ግን በጣም አግሬሲቭ ሆነው ያው ጓርዲዮላ ለምን የዳንኤል ፋርከን አጫወት እንደሚወደው ምልክት የሰጠ አጫወት ነው የተጫወቱት። የማጥቃት ዓላማ ይዘው ሲቲን ወረው ለመጫወት ሞክረዋል። እንደ ማርጌሄና ሮድሪ አይነት ተጫዋቾች መጀመሪያ በጣም ግራ ሲጋቡ ያየነው ለዚህ ነው። ከዛ በተረፈ ወደ ዓለም ዋንጫ ጉዳይ እንደ የዶሚኒክ ካልቨርት ሊዮንን ነገር መውሰድ በጣም አስፈላጊ ይመስላል። እንግሊዝ ይህንን አጥቂ ትታው ልትሄድ የምትችልበት እድል በቀሪዎቹ ጨዋታዎች እነዚህ ከተጫወተ ከባድ ነው የሚመስለውና የሃሪ ኬን ተጠባባቂ በእርግጥ በጣም ብዙ አማራጮች እንግሊዝ ልታስብ ትችላለች። እንዳንዱ አድርገው ግን ዶሚኒክ ካልቨርት ሊዮንን እንዳያስቡት የሚያደርግ አይደለም ሰሞኑን እያሳየ ያለው ፐርፎርማንስ። ለሊድስ በጥቅሉ እዚህ ጨዋታ ላይ እንደው እንደ ባከነ እድል የሚቆጠር በጣም ብዙ አጋጣሚ ያለ ቅድም ያነሳሁት የራሱ የዚህ የዶሚኒክ ካልቨርት ሊዮን ጉዳይ የብሬንደን አሮንሰን ደግሞ ሌላ ሙከራ በትልቁ ሊነሳ የሚችል አጋጣሚ ነው። በዚህ ምክንያት እንደሆነ እድል አባክነናል ብለው ሊያስቡ ይችላሉ። በጥቅሉ ግን ለማንቸስተር ሲቲ በጣም በጣም ወሳኝ የሆነ 3 ነጥብ የዋንጫውንም ፉክክር የበለጠ የሚያደምቅ ጨዋታ ነው ኤላንድ ሮድ ላይ የተመለከት ነው። ሌላኛው እንግዲህ ሊቨርፑል 5-2 በሆነ ውጤት ዌስትሃምን ያሸነፈበት ጨዋታ ነው። በእርግጥ በጨዋታው ሊቨርፑል 5-2 አሸነፈ የሚለውን ነገር ከጨዋታው በኋላ ላየ ሰው ሙሉ በሙሉ የጨዋታውን መልክ መሳል ከባድ ሊሆን ይችላል። ሊቨርፑል በጣም ዶሚኔት እንዳደረገ እንድናስብ ሊያስገድደን ይችላል። ግን ደግሞ የጨዋታው እውነታ ይህ አልነበረም። እርግጥ ነው ዌስትሃም ወደ አንፊልድ መጥቶ ሲጫወት ጥሩ ሪከርድ የለውም። በጣም መጥፎ ከሚባሉት ቡድኖች አንደኛው ነው። ግን ደግሞ እዚህ ጨዋታ ላይ የነበረው እውነታ የዌስትሃምን የተለየ ድካም፣ የሊቨርፑልን ደግሞ የተለየ ጥንካሬ እንደው አጉልቶ የሚያሳይ ነው ለማለት ቸገራለሁ።
ሊቨርፑል በመጀመሪያው አጋማሽ ያስቆጠራቸው 3 የሴት ፒስ ጎሎች ግን ሁሉንም ነገር ቀይረውታል ብሎ መናገር ይቻላል እና 3-0 እየመሩ እንኳ ግን አንድ እዚህ ሊቨርፑል ላይ ይታይ የነበረው ቡድን የተከላካይ መስመሩ ምን ያክል ተጋላጭ እንደሆነ ነው እና ዌስትሃም ጎል ማስቆጠር ችሎ የጨዋታ ውጤት 3-1 ሲሆን ሊቨርፑሎች የበለጠ ተደናግጠው ዌስትሃሞች ደግሞ ወደ ጨዋታው ገብተው ነበር። ለማንኛውም ግን እንደው ከማንሰራራት ውጤትን ከማሻሻልና ለሻምፒየንስ ሊግ እግር ኳስ ከመጫወት አንጻር በጣም ትርጉም ያለው 3 ነጥብ አግኝተዋል። እንግዲህ ካለፉት 5 የፕሪሚየር ሊግ ጨዋታዎችም 4ተኛቸውን አሸንፈዋል እና 6ኛ ደረጃ ላይ ከተቀመጠው ቸልሲ በ3 ነጥብ ከፍ የሚያደርጋቸው ውጤት ነው ያገኙት። ግን በጣም በብዙ መሻሻል እንዳለባቸው በእርግጠኝነት መናገር እንችላለን። ለሊቨርፑል ልክ ነው፣ በጣም ወሳኝ ጨዋታ ነው። ከዩናይትድም ጋር በነጥብ የሚያስተካክላቸው ነው፣ ከቸልሲ መብለጣቸው ብቻ ሳይሆን እንግዲህ ዩናይትድ ከክሪስታል ፓላስ ጋር እስኪጫወት ድረስ ማለት ነው። ግን 5-2 ቢያሸንፉም አሳማኝ አልነበሩም እና በጣም ፍሬንቲክ የሆነ ከጫፍ ጫፍ የሚሮጥበት ጨዋታ ሆኖ አይተነዋል። በተለይ የዌስትሃም የመልሶ ማጥቃት ሙከራዎች እንደ ሰመርፊልድ ባለ ተጫዋች ሲዘወሩ ለሊቨርፑል እንዴት ፈታኝ እንደነበሩ አይተናል። በመጀመሪያው አጋማሽ እንዳልኩት 3-0 ሊቨርፑል ሲመራ ኮምፎርቴብል አልነበረም፣ በምቾት አልነበረም ይህንን የሚያደርገው ያልነው። እንደው ቁጥራዊ መረጃዎችን እንኳን ካየን ለምሳሌ በኤክስፔክተድ ጎልስ መለኪያ ሊቨርፑል ሊያገባ ይገባ የነበረ የጎል መጠን 0.70 ብቻ ነው፣ አንድ እንኳን ያልሞላ ማለት ነው እና ይህንን ዌስትሃሞች ከፈጠሩት እድል አንጻር ስንመዝነው ሊቨርፑል 3-0 ይምራ እንጂ በጣም በምቾት እንዳላደረገው እንድንረዳ እድል ይሰጠናል። እንዳልኩት ዌስትሃም አንድ ጎል ካስቆጠረ በኋላ ሊቨርፑል የበለጠ ተፍረክርኮ የታየባቸው አጋጣሚዎች ነበሩና የሊቨርፑል ደጋፊዎችም ሲቁነጠነጡ ሊቨርፑል ኳስ ለመቆጣጠር ሲቸገር ደስተኛ ሳይሆኑ ሲቀሩ ተመልክተናቸዋል። ግን ደግሞ በየትኛውም መንገድ ማሸነፍ ነው ለሊቨርፑል፣ ይሄ በጣም መልካም ነው። ከምንም በላይ ግን ያገኟቸውን እድሎች ወደ ጎል ከመቀየር አንጻር አርኔ ስሎት በጣም ተደስተው የወጡበት ጨዋታ እንደሆነ መናገር እንችላለን። እንደዚህ ያለው የውድድር ምዕራፍ ላይ በየትኛውም መንገድ ማሸነፍ ትልቅ ዋጋ ስለሚኖረው፣ ከዛ በተረፈ ግን ሊቨርፑል አንድ በዚህ ውድድር ዘመን የሚታማበት ነገር ከነበረ ጨዋታዎችን በቶሎ ያለመጀመሩ ነው። ጨዋታዎች ላይ ዝግ ብሎ ነው እና ሊቨርፑል እስኪሞቅ ድረስ ተጋጣሚዎቹ አደጋ እየፈጠሩበት ነበረ ችግሩ እና እዚህኛው ጨዋታ ላይ ግን ሊቨርፑል በጣም በሚገርም ሁኔታ በቶሎ ነበረ እዚህ ጨዋታ ላይ አደጋ መፍጠር የቻለው። እንግዲህ ዌስትሃምን ከመግጠሙ በፊት እዚህ ጨዋታ ላይ ሊቨርፑል በመጀመሪያዎቹ 20 የፕሪሚየር ሊግ ደቂቃዎች እንግዲህ ካለፉት 27 ጨዋታዎቹ ማስቆጠር የቻለው 2 ጎል ብቻ ነበር። እንግዲህ ልብ በሉ ከ27 የፕሪሚየር ሊግ ጨዋታዎች በመጀመሪያዎቹ 20 ደቂቃዎች ያስቆጠረ የጎል መጠን 2 ብቻ ነበር። ስለዚህ በመጀመሪያዎቹ 20 ደቂቃዎች ጎል ኮንሲድ ያደረግ ይሆናል እንጂ ጎል አያስቆጥርም። እነዚህም ጎሎች ከኤቨርተን ጋር ሲጫወቱ ሪያን ግራቨንበርች ያስቆጠረው መስከረም ላይ የተቆጠረ ጎል ነው። ሌላኛው ከብራይተን ጋር ታህሳስ ወር ላይ ሲጫወቱ ኢኪቲኪ ያስቆጠረው ጎል ነው። ከዛ ውጪ ሊቨርፑል ፈጥኖ ጨዋታዎችን አይጀምርምና እዚህ ጨዋታ ላይ በቶሎ ወደ ጨዋታው መግባቱ ለሊቨርፑል እንደ በጎ ነገር ሊነሳ የሚችል ነው። ሌላኛው ምናልባት ከሊቨርፑል ጋር አያይዘን ልናነሳ የሚገባን በሴት ፒስ ጎሎች ማስቆጠራቸው ነው። እንግዲህ ሊቨርፑልን በተመለከተ አንድ በዚህ ውድድር ዘመን ሌላ የሚነሳው ድካም ሳጥኑን የመከላከልና ሌላኛውን ሳጥን ደግሞ የማጥቃት ችግር ነው እና ይህንን ለማድረግ በእጅጉ የተቸገረ ብዙ ጎል በሴት ፒስ ኮንሲድ የሚያደርግ ብዙ ጎል ደግሞ ማስቆጠር ያልቻለ ቡድን ሆኖ ነበረ የምናውቀው። ግን ከፈረንጆቹ አዲስ ዓመት በኋላ ነገሮች የተለወጡ ይመስላል። በሴት ፒስ ጎሎች የሚያስቆጥር ሊቨርፑል ማየት ችለናል። ሳጥኑን የመከላከል ድካም እዚህም ጨዋታ ላይ በተቆጠረበት ጎል በተወሰነ መልኩ ይታይ እንጂ ተሻሽሏል እና መነሻቸውን ማዕዘን ምት ያደረጉ 3 ጎሎች እዚህ ጨዋታ ላይ አስቆጥሯል እና ይሄ ደግሞ እንደው በጣም በተለየ መንገድ እዚህ ጨዋታ ላይ ከሊቨርፑል ጋር አያይዘን ልናነሳው የሚገባን ጉዳይ ነው። የአርኔ ስሎት ቡድን ያው እሳቸው ኮምፕሌን አድርገው ነበር። የቡድናችን የቆመ ኳስ ሚዛን መጠበቅ መስተካከል ይኖርበታል ብለው ነበር እና እስከ ታህሳስ ወር መጨረሻ ድረስ ሊቨርፑል በውድድር ዘመኑ ያስቆጠረው የሴት ፒስ ጎል 3 ብቻ ነበር። በሊጉ በጣም መጥፎ ሪከርድ ነው። ከዛ ደግሞ 12 ጎሎች ተቆጥረውበታል።
ደካማው ወይ ደግሞ ከሊቨርፑል ሌላ ደካማ የሚባለው ቡድን ተመሳሳይ 12 ጎሎች ናቸው የተቆጠሩበት። ስለዚህ በማስቆጠርም ደካማው ቡድን ነው፣ የተቆጠረበትም በተመሳሳይ መንገድ ማለት ነው። ከጥር በኋላ ግን ነገሮች ተለውጠው በሚደንቅ ሁኔታ ሊቨርፑል በሴት ፒስ ጎሎች ያስቆጥሯልና 9 ጎሎች ያስቆጥሯል ከፈረንጆቹ አዲስ ዓመት በኋላ። ይሄ ከኒውካስል በ3 ሁለተኛ ደረጃ ላይ ካለው አርሰናልም በተመሳሳይ እንግዲህ ከኒውካስልና ሁለተኛ ደረጃ ላይ ካለው አርሰናል በዚህ የሴት ፒስ ጎሎች እንግዲህ በ9 የላቀ ማለት ነው። እንግዲህ ከጥር በኋላ በተቆጠሩ ጎሎች ማለት ነው። እና ይሄ በሚገርም ሁኔታ እንግዲህ ከጥር በኋላ ሊቨርፑል መሻሻሉን ያሳያል እና ኮንሲድ ያደረጋቸው ጎሎች ደግሞ 3 ናቸው። እና ይሄ ሊቨርፑል አሻሽሎታል የሚባለው ዋነኛው ነገር ነው። ይህንን ደግሞ የተለየ የሚያደርገው አሮን ብሪክስ የሚባለውን የሴት ፒስ አሰልጣኝ ማሰናበቱ ነው። ለነገሩ የሴት ፒስ አሰልጣኝ እንዲሆን ታስቦ የመጣ አልነበረም። ያም ቢሆን ግን እሱ ከተሰናበተ በኋላ ከጥር በኋላ እንግዲህ የሴት ፒስ ጎል በማስቆጠር ያው በሊጉ የሚመራው ቡድን ሊጉን የሚመራው አርሰናል ነው። ግን ከጥር በኋላ በተቆጠሩ ጎሎች እንደው ብዙ ሌላ ጎል ያስቆጠሩት ኒውካስልና አርሰናል ናቸው። እነዚህን ሁለተኛ ደረጃ ላይ አስቀምጠን በዋናነት የምናስቀምጠው ሊቨርፑልን መሆኑ የሴት ፒስ አሰልጣኙን አባሮ በተለይ ያስገርማል። አርኔ ስሎት መጀመሪያም ቢሆን ጎሎች ያላስቆጠር ነው። እንደው መሰረታዊ ለማሻሻል የሞከርነው ነገር እንዳለ ሆኖ ግን የሴት ፒስ ጎሎቻችን ጉዳይ እንቆቅልሽ የሆነበት ዋነኛው ምክንያት በኤክስፔክትድ ጎልስ መለኪያ ልናገባ በሚገባ ልክ ስላላገባን ነው። ደግሞ ኤክስጂያችንን አንደር ፐርፎርም ስላደረግን ነው። እድሎቹ ነበሩ ስላልተጠቀምንባቸው ነው ብለዋል። እዚህም ጨዋታ ላይ ግን ጎል ኮንሲድ ከማድረግ አንጻር ጎል ተቆጥሮባቸዋል። ያም ቢሆን ግን በጣም የተሻሻለ ነገር እዚህ ቡድን ላይ ተመልክተናል እና ይህንን እንግዲህ ለቀሪዎቹ ጨዋታዎች በተመሳሳይ ማድረግ የሚችሉ ከሆነ እናያለን። ቫንዳይክ ሌላ ተጨማሪ ጎል አስቆጥሯል። እንግዲህ 24ተኛ ጎሉ ነው። ካለፉት 6 ጨዋታዎች ደግሞ 3ተኛ ጎሉን ያስቆጠረው እና በወሳኙ ጊዜ ለሊቨርፑል እንዴት ባለ መንገድ እየደረሰለት እንዳለ እናያለን። እዚህ ጨዋታ ላይ ግን ሊቨርፑልን ካነሳን አይቀር ልናነሳው የሚገባ ሌላ ተጫዋች ሁጎ ኢኪቲኬ ነው። በዚህ የውድድር ዘመን ከአሌክዛንደር ኢዛክ ብዙ ይጠብቁ እንደነበር ሊቨርፑሎች እናውቃለን። ግን ደግሞ የዚህ የውድድር ዘመን የሊቨርፑል ምናልባት ወሳኝ ተጫዋች ሁጎ ኢኪቲኬ ነው ብሎ መናገር ይቻላል። ምክንያቱም አዲስ ተጫዋች ነው፣ ለሊጉ እንግዳ ነው። ግን ደግሞ የተላመደበት እና ደግሞ ይህን የፊት መስመር የሚመራበት መንገድ ያስደንቃል። ጎል አስቆጥሯል። ለ2 ጎሎች ደግሞ መቆጠር ምክንያት ሆኗል። ስለዚህ 3 ጎሎች ላይ በቀጥታ ተሳትፎ ነበረው ማለት ነው እና በጣም የተሳካ የመጀመሪያ ውድድር ዘመን እንደው ከዚህ በኋላ እንኳን ጎል ሳያስቆጥር የውድድር ዘመኑ ቢጠናቀቅ አሳልፏል ማለት እንችላለን። የፕሪሚየር ሊጉ እንደዚህ ባለ መንገድ እንግዲህ ከላይ ለሻምፒዮንነት በሚደረግ ፉክክር ከነሱ ደግሞ ዝቅ ብሎ በቸልሲ ሊቨርፑል እና ማንቸስተር ዩናይትድ መካከል የሻምፒየንስ ሊግ ቦታ አግኝቶ ለመያዝ በሚደረግ ጥረት ደምቆ ቀጥሏል። አርሰናል እንግዲህ ቸልሲን ይገጥማል። በጣም ከባድ ፈተና እንደሚሆን ምንም ጥርጥር የለውም። በእርግጥ የቅርብ ጊዜ የአርሰናል እና የቸልሲ ጨዋታዎች በአርሰናል የበላይነት የተያዙ ናቸው። ግን ደግሞ ሲቲ ካሸነፈ በኋላ የሚደረግ ጨዋታ ስለሆነ ምንም እንኳ የማሸነፍ ያብላጫው ግምት ለአርሰናል ይሰጥ እንጂ የጨዋታውን ከባድነት አለመገመት አይቻልም። በእርግጥ ከታሰበው በተለየ መንገድ ጨዋታ ያልቅ ይሆናል። ግን ደግሞ ከጨዋታው በፊት ልንል የምንችለው ይህንን ነው። ይህንን ጨዋታ በተመለከተ እንግዲህ በቀጣይ ፕሮግራሞቻችን ዳሰሳ እናደርጋለን። የፕሪሚየር ሊጉን ጨዋታዎች የማንቸስተር ሲቲ ማሸነፍ፣ የሊቨርፑልን ማንሰራራት የተመለከትንበት ፕሮግራማችን ግን ይህንን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ሆኖ